የተባረከና የተመሰገነ ይሁን። እንግዲህ ባለፈው ሳምንት ያው እንግዳ ማስተናገድ ስለነበረብን ፕሮፌሰር እንዲያገለግል እድል ሰጥቼው ነበረ። ከዛ በፊት ግን እኔ የጀመርኩት ትምህርት ነበረ። እሱም ውዳሴ፣ ምስጋና፣ አምልኮ በሚል ነው የጀመርኩት። I wish I started ምስጋና፣ ውዳሴ፣ አምልኮ ብለው ትክክለኛ ኦርደሩን ይዝ ነበረ። ነገር ግን ውዳሴን ባለፈው ጊዜ አስቀድሜ ውዳሴ ምን ማለት እንደሆነ ስለ ውዳሴ ተናግሬያለሁ እና የመልእክቴ ዋና አርዕስት አድርጌ የተናገርኩት praise life ወይም ደግሞ የምስጋና ወይም ደግሞ የምስጋና ህይወት በሚል እንድንነጋገር ነው የምፈልገው በዋናነት። ስለዚህ ባለፈው እንግዲህ የዛሬ 2 ሳምንት ስናገር ውዳሴ በሚል ውዳሴ ትኩረቱ እግዚአብሔር ላይ እንደሆነ፣ ትኩረቱ እሱ ላይ እንደሆነ፣ ትኩረቱ በማንነቱ ላይ እንደሆነ እና ውዳሴ ደግሞ ለእግዚአብሔር ማንነት ላይ በምንም ከኛ ጋር ባልተያያዘ ስለሆነ እንደሆነ ባለፈው ተናግሬያለሁ። አሁን ትንሽ አለፍ በኋላ እናገራለሁ። ምስጋናን በተመለከተ ግን አንድ ሌላ ነገር ተናግሬ ነበር። ምስጋና ደግሞ እግዚአብሔር ለህይወታችን ስላደረገልን ወይም ደግሞ ስለሚያደርግልን አስቀድመን የምንሰጠው ምላሽ ወይም የምናደርገው ነገር ነው። ባለፈው እንደተናገርኩት Thanksgiving focuses on what God has done። እግዚአብሔር ስላደረገው ነገር፣ እግዚአብሔር ስለሚሰራው ነገር፣ እግዚአብሔር በህይወታችን ስለሚያመጣው ስለ በረከቱ፣ ስለ ቸርነቱ፣ ስለ ምህረቱ፣ ስለ ፍቅሩ ስለዛ ነው የምናመሰግነው እግዚአብሔርን። ስለዚህ ምስጋና የእግዚአብሔርን ባደረገው ነገር ላይ የምንሰጠው አጸፋዊ ምላሽ እንደሆነ ተናግሬያለሁ። Thanksgiving says, God, thank you for what you have done for me. ስላደረክልኝ አመሰግናለሁ የሚል ምላሽ ነው አንደኛው። በእርግጥም ደግሞ እንዳልኩት እሱ ብቻ ሳይሆን ደግሞ እግዚአብሔር መመስገን ስለሚገባው ባያረግልንም እንኳን ማመስገን ይገባናል። በሁለተኛ ደግሞ እንደሚያደርግልንም አምነን ደግሞ ስለምታደርግልኝ ብለንም ማመስገን ይገባናል። እግዚአብሔር ሆይ ስላደረክልኝ አመሰግናለሁ፣ ኃጢአቴን ይቅር ስላልከኝ አመሰግናለሁ፣ ስለ ምህረትህ አመሰግናለሁ፣ ዛሬን ስለሰጠኸኝ ጤንነት አመሰግናለሁ፣ ስለጠበቀኝ አመሰግናለሁ፣ ሰውነቴን ስለፈወስካት አመሰግናለሁ፣ ጸሎቴን ስለሰማህልኝ አመሰግናለሁ፣ በሮችን ስለከፈትክልኝ አመሰግናለሁ፣ ልጆቼን ስለጠበቅክልኝ፣ ቤቴን ስለጠበቅክልኝ አመሰግናለሁ፣ ስለምትረዳኝ አመሰግናለሁ፣ ስለምታሻግረኝ አመሰግናለሁ፣ ከኔ ጋር ስለሆንክ አመሰግናለሁ እያልን እግዚአብሔርን በዚህ ሁኔታ የምስጋናን መስዋዕት በሱ ዘንድ እንሰዋለን። እንግዲህ ውዳሴም አምልኮም እነዚህ ነገሮች ሁሉ በአንደበታችን ለእግዚአብሔር የምናቀርበው አጸፋዊ ምላሽ ወይም ደግሞ ስለሱ ማንነት የምናተኩርበት ቢሆንም እነዚህ ደግሞ በአምልኮ ውስጥ ተካተው ወይም ደግሞ አምልኮ በሚባል የአምልኮ ስርዓት ውስጥ የሚካተቱ ነገሮች ናቸው እና እነዚህ በዛ እንድንረዳቸው ፈልጋለሁ። ስለ Thanksgiving recognize what God has done። ይሄንን ነው የሚያደርገው። Thanksgiving is different from praise። ማለት ምስጋና ከውዳሴ ጋር ይለያያል፣ ነገር ግን አይራራቁም፣ አንድ ናቸው። ለምንድን ነው ይለያያሉ ብዬ እንዳልኩት ውዳሴ ትኩረቱ ስለሱ ነው፣ ጌታ ስለሆነ ነው፣ አምላክ ስለሆነ ነው። ምስጋና ግን ስላደረክልኝ፣ ያ ነው ልዩነታቸው። ግን እነዚህ በዛ ቢለያዩም ግን በህብረት ለእግዚአብሔር የምናመጣው የምስጋናና የውዳሴ መስዋዕትነት ላይ አብረው የሚሄዱ ናቸው። በጣም የታወቀ ቃል የምታውቁት መዝሙረ ዳዊት 50:23 ላይ እንደዚህ ይላል፣ ምስጋና የሚሰዋ ያከብረኛል። ሃሌሉያ! የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ ይላል። ወገኖቼ የብዙዎቻችን ህይወት የሚፈተነው እግዚአብሔር በህይወታችን እየጎበኘን፣ እግዚአብሔር ብዙ ነገር እያደረገልን፣ ግን ሰዎች አንዳንድ ጊዜ በተሰጠን ስለማንረካ፣ አንዳንድ ጊዜ እግዚአብሔር ያደረገልንን ከማየት ይልቅ ያላደረገልንን ስለምናይ፣ አንዳንድ ጊዜ እግዚአብሔር በእኛ ቤት ካለው ይልቅ ስለነሱ ቤት ስለምናይ፣ ብዙ ጊዜ አንደበታችን በምስጋና ከመሞላት ይልቅ አንደበታችን በማጉረምረም ተሞልቷል።
ወገኖቼ ሰይጣን አንዱ የሚሰራው ትልቁ ስራ የእግዚአብሔር ሕዝብ በምስጋና እንዳይመላለስ ነው። ባለፈው ስናገር ነበር ስለ ውዳሴ ስናገር እሱ በሕዝቡ ውዳሴ ውስጥ ወይም በሕዝቡ ምስጋና ውስጥ ያድራል ይላል። እግዚአብሔር በምስጋናችን መካከል እንዲያም በእንግሊዝኛው ምንድነው የሚለው he enthroned ይላል። ዙፋኑን በመካከል ያደርጋል። እግዚአብሔር ምስጋና መካከል ይገኛል። ስለዚህ ሰዎች እግዚአብሔርን እያመሰገኑ እንዳይኖሩ የአንደበታቸው ፍሬ ምስጋናን ከማውጣት ይልቅ ማጉረምረምን፣ ምስጋናን ከማውራት ይልቅ ስለሌላቸው ስለጎደላቸው ምስጋናን ከማውራት ይልቅ ስለ ድካማቸው እንዲያወሩ፣ አይኖቻቸውን ከእግዚአብሔር እንዲያዞሩ፣ ስለዚህ በችግራቸው ላይና በሁኔታቸው ላይ ትኩረት እንዲያደርጉ ይፈልጋል። ወገኖቼ አይኖቻችንን ከፍ አድርገን ቀና ብለን ምስጋና በምንሰጥበት ጊዜ አሁን የከበበን ነገር እያለ እግዚአብሔር ላይ እናተኩራለን። ወገኖቼ ምስጋና አንዱ የሚያደርገው እሱን ነው። ምስጋና ትኩረታችንን ይቀይረዋል። ምስጋና ካለንበት ስፍራ እንድንወጣ ያደርገናል። ማመስገን የማይችሉ ሰዎች ወይም ምስጋና ውስጥ እንዳይገቡ ሁኔታው፣ የዛሬ ሁኔታ፣ የኑሮ ሁኔታ፣ ወገኖቼ የትዳር ሁኔታ ያለባቸው ነገር ስለሚያስራቸው ማመስገን አይፈልጉም። ነገር ግን ወገኖቼ ልክ እንደሚለው ምስጋና የሚሰዋ ያከብረኛል። መጀመሪያ ምስጋና እግዚአብሔርን የምናከብርበት ነገር ነው። ስለዚህ እግዚአብሔርን ስለዚህ ምን ማለት ነው? ያከብረኛል ይልና የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ ይላል። ስለዚህ ወገኖቼ በምንም ሁኔታ ዛሬ ያላችሁ ብትሆኑ፣ በምንም ሁኔታ ታስራችሁ ያላችሁ ቢሆን፣ ምናልባት በሕይወታችሁ ላይ ማጉረምረም የበዛ ከሆነ፣ ምናልባት በሕይወታችሁ ላይ ከምታሳልፉት ሁኔታ ከምታሳልፉት ችግር ከምስጋና ይልቅ ሌላ ነገር አስሯችሁ አንደበታችሁ በሌላ የተዋጠ ከሆነ ጌታ የሚላችሁ ምስጋናን የሚሰዋ እኔን ያከብረኛል። በዛው በህመማችሁ ውስጥ በዛው በችግራችሁ ውስጥ ማጉረምረም ይገባኛል። ኢንታይትልድ ነኝ፣ ላጉረመርም ይገባኛል። እኔ ማልፈውን እኮ ፓስተር አታውቀውም፣ እኔ ማጉረምረም ሊያንሰኝ ነው በምንልበት ሁኔታ ውስጥ አንደበታችንን ከፍተን ጌታን ስናመሰግነው እግዚአብሔር ማዳኑን ያሳየናል። አሜን በሉኝ እስቲ። እግዚአብሔር እጁ ይገለጣል። አሜን በሉኝ እስቲ። እግዚአብሔር ከዛ የሚያጉረመርምበት ህይወት ውስጥ መጥቶ ያወጣናል። ክንዱ ይገለጣል። አሜን በሉ እስቲ። ጌታ ይባረክ። ስለዚህ ወገኖቼ እግዚአብሔርን የምናመሰግነው ስለተመቻቸን ብቻ አይደለም። ባይ ዘ ዌይ ክርስትና ሁሉ ጊዜ መመቻቸት ብቻ አይደለም። ክርስትና የማይመችበትም ጊዜ አለ። ስለዚህ ምስጋና ሲመችም ታመሰግናለህ፣ ሳይመችም ታመሰግናለህ። የምታመሰግነው እሱ ምስጋና ስለሚገባው ነው። አሜን በሉኝ እስቲ ወገኖች። በሕይወታችንማ በእኛ ሙቀት ከያዝነው እኛ እኮ ብዙ ጊዜ ይበርደናል። እኛ እኮ ብዙ ጊዜ አይመቸንም። እኛ እኮ ብዙ ጊዜ እንደፈለግነው እኮ አንሆንም። ወገኖቼ ብዙ ነገር እየፈለግን እዛ የፈለግነው ውስጥ እኮ አንሆንም። ስለዚህ ያንን ህይወታችንን ለሱ የምንሰጠውን ወገኖቼ እኔ ከዚህ ፊት ተናግሬዋለሁ፣ በልሼ እናገረዋለሁ። እኔ ጌታ እንዳዳነኝ ሲነግሩኝ ለኃጢአት ዕዳ ከፍሎልሃል ብለው ሲነግሩኝ ምን እንዳልኩኝ ከእንግዲህ በኋላ ይህንን ጌታ አገለግለዋለሁ። እኔ ሌላ የሆነ ስፔሻል ጥሪ ነብይም አልተነበይብኝ ምንም አላገኘሁኝ። ህይወቴን ካዳናት ከዘላለም ሞት ከታደገኝ ከእንግዲህ በኋላ የኔ ህይወት ለሱ ይገባዋል ሲያንስበት ብዬ ነው የመጣሁት። ስለዚህ የምናመሰግነው ስለሚገባው ይበቃዋል። እንዴ እኛ ምስጋና ወገኖች አይበቃውም እኮ ደግነቱ በእኛ ምስጋና ሙቀት አይደለም። እሱ የሚመላስ ደግነቱ የኛ ምስጋና ባጀቱ አይደለም። የኛ ምስጋና አነሰ ብሎ IMF ብድር እንዳልሰጣት ኢትዮጵያ አይጨነቅም። አሜን በለኝ እስቲ። እሱ ሙሉ ነው።
ምናመሰግነው ለኛው ነው። ምስጋና ወሱ ዘንድ መጥቶ በህይወታችን ልክ እንደሚለው የእግዚአብሔርን ማዳን በህይወታችን የሚያሳይበት ነው። የሱን እጅ የምናይበት ነው። ጥቅሙ ዞሮ መጥቶ እኛ የምንጎበኝበት ነው። ስለዚህ ህይወት መቼ ምርጫ ነች። ምርጫውም እንደፈለክ ነው። ስታጉረመርም መኖር ትችላለህ፣ ስታመሰግን መኖር ትችላለህ። ከዚህ በፊት ተናግሬያለሁ። የእስራኤል ህዝብ እግዚአብሔር በድንቅ በተአምራት ያንን ሁሉ ቀንበር ሰብሮ ወደ ከነዓን ማርና ወተት ወደምታፈስበት ምድር ሃሌሉያ። እኔ እኮ የሚገርመኝ የሰው አቅም እኮ አይደለም፣ የሰው እጅ እኮ አይደለም፣ ጦረኞች እኮ አይደለም፣ እግዚአብሔር እኮ ነው በገዛ ክንዱ እኮ ነው ነፃ ያወጣቸው። የ430 ዓመት ባርነትን እግዚአብሔር ካልሰበረ ማን ይሰብራል ወገኖቼ? እንዴ ያኔም እኮ ተሰብሮላቸው እኮ ሲወጡ ተከትለው መልሰው ብረት ሰንሰለት ብረት ሊያረግባቸው ፈርዖን ተመልሶ እኮ መጣ። ጌታ ፈርዖንን አሰመጠ፣ እስራኤልን አሻገረ። አሜን በሉኝ እስቲ። ስለዚህ ይሄ ጌታ፣ ይሄ አምላካችን፣ ይሄ ክንደ ብርቱ ጌታ፣ ይሄ ማንም የማይችለው ጌታ፣ ጌታ ስሙ ይባረክ። ዘመናችንን ስናመልከው፣ ዘመናችንን ስናመሰግነው ብንኖር ያንስበታል፣ ምስጋና ያንስበታል። ጌታ ስሙ የተባረከና የተመሰገነ ይሁን። ስለዚህ ሳስብ ያጠናው ያለው አንድ ቃል አገኘው፣ በጣም ደስ አለኝ። የዕብራይስጡ ቃል ምስጋና ወይም thank you ወይም ደግሞ የእንግሊዝኛው ደስ ይላል gratitude ይለዋል። thanksgiving ወይም gratitude የሚለው ቃሉ የዕብራይስጡ ቶዳ ነው የሚለው። ቶዳ ማለት ምስጋና ወይም gratitude ማለት ነው። ግን ይሄ የሚገርመው ይሄ gratitude እንደዚህ ነው የሚለው። ይኸውላችሁ thanksgiving, gratitude, offering thanks, it means to acknowledge God's works with grateful heart, often even before the answer comes. መልሱ ከመምጣት ምንድነው ይሄ የሚለው? ይኸውላችሁ ብዙውን ጊዜ መልሱ ከመምጣቱ በፊት እንኳን የእግዚአብሔርን ስራዎች እግዚአብሔርን ያደረገውን ነገር ከልባችን እግዚአብሔርን ማመስገን ነው የሚለው የዕብራይስጡ ቋንቋ። ስለዚህ እግዚአብሔርን ስናመሰግነው ስለሆነም ብቻ አይደለም፣ even though that's what is really the basic understanding። ነገር ግን እግዚአብሔርን የምናመሰግነው ነገሮችም ከመሆናቸው በፊት ነው። በህይወታችን ምስጋና ዋነኛ ነገር መሆን አለበት ወገኖቼ። በማጉረምረም ወደፊት መሄድ የለም፣ በማመስገን ግን አለ። ከኔ ጋር ናችሁ? እስቲ ላጠገባችሁ ንገሩት፣ በማጉረምረም በሉት፣ የትም አትሄድም በሉት። አትሄዱም። እውነቴን ነው የምላችሁ። ማጉረምረም አንደኛ እዛው ባለበት ያስኬድህ ይችላል ካስኬደ፣ ሁለተኛ ግን ወደ ኋላ እንድታይ ነው የሚያደርግህ። የእስራኤል ህዝብ ባጉረመረመ ቁጥር የግብፅን ሽንኩርት ማሰብ ነው የጀመረው። ወደ ኋላ ነው ማሰብ። እንዲያውም ከዛ ቢመቸናል አሁን አለ አንፈልግም፣ እሱም እዛ ሄዷል ቀርቷል፣ አማልክት ይፈጠር ይሰራልንና እናምልክ እንመለሳለን። ማጉረምረም ወደ ኋላ መሄድ ማለት ነው። ስለዚህ የማጉረምረም ተቃራኒው ምስጋና ነው። ምስጋና ወደፊት መሄድ ነው። አንድ አባባል አለኝ፣ gratefulness is the beginning of greatness እላለሁ፣ እደግመዋለሁ። gratefulness is the beginning of greatness። ሰው grateful ሲሆን ሲያመሰግን፣ ልቡ በምስጋና ሲሞላ ወደ ከፍታ ይሄድ ነው። ልክ when you stop becoming grateful፣ ምስጋና ቢስ ስትሆን ውስጥ ምስጋና መሞላት ሲያቆም እያቆረቆስክ ነው፣ እየወረድክ ነው። ስለዚህ ማጉረምረም የማንንም ህይወት አሻግሮ አያውቅም። ስለዚህ በትዳራችሁ፣ ስለዚህ በስራችሁ፣ ስለዚህ በጓደኝነታችሁ፣ ስለዚህ በቤታችሁ፣ ስለዚህ በምታደርጉት ነገር ሁሉ ወንድሞቼና እህቶቼ ማጉረምረምን 2025 ላይ እንደዚህ ያዞራችሁ እዚህ እንጣለው። አሜን በለይስት፣ አሜን በለይስት። ሃሌሉያ። ገብታችኋል ማለት ጌታ ስም አዙረን እንጣለው። ይቅርብን እዚሁ። ሃሌሉያ። እዚሁ ይቅር።
ምክንያቱም ስለማያስኬደን። ጌታ ስሙ የተባረከና የተመሰገነ ይሁን። ደግሞ ጌታ ትልቅ ተስፋ በፊታችን አስቀምጦልናል። ስለዚህ ትዝ ይላችኋል ባለፈው ተናግሬያለሁ። መዝሙረ ዳዊት ምዕራፍ 100 ቁጥር 4 ላይ የሚናገረው ቃል አለ። ይሄ this is one of the most foundation when it comes into እነዚህን ሁለት ነገሮች ምስጋናንና ውዳሴን በተመለከተ ነው። ወደ ደጆች በመገዛት ይላል። ሃሌሉያ። ወደ አደባባዮች በምስጋና ግቡ፣ አመስግኑ፣ ስሙንም ባርኩ ይላል። I like the English እንደዚህ ይላል enter to his gates with thanksgivings into his court with praise። ስለዚህ ባለፈውም ተናግሬያለሁ። ልክ የታበርናክል መልክ ነው የሚያሳየው። የመጀመሪያው የውጭኛው ክፍል the outside gates ያኛው ላይ ምንድነው በምስጋና ይላል። ስለዚህ ያኛው outside ጌቱ ብዙ ሰው የሚመጣበት ነው። መስዋዕታቸውን የሚያመጡበት፣ ነገሮች የሚያመጡበት፣ ንስሐ የሚገቡበት ምናምን ያ የጩኸት ቦታ ነው። በዛ ቦታ ላይ ምን እያደረጋችሁ ነው? በምስጋና ነው ይላል። ነገር ግን the second place ሁለተኛው ቦታ ግን ምንድነው? በውዳሴ። አሁን ስላረክልኝ አይደለም፣ አሁን ግን ስለሆንክ ነው። አንተ ጌታ ስለሆንክ ነው። አንተ አምላክ ስለሆንክ ነው። አንተ ጻድቅ ስለሆንክ ይላል ውዳሴ። እዚህ መጀመሪያ ላይ ግን ኃጢአቴን ይቅር ስላልከኝ ስለተቀበልከኝ እያልክ ነው የምትመጣው። ስለዚህ ይሄ ምስጋና የመጀመሪያው ምዕራፍ ነው በህይወታችን። ምስጋና ጎዳናችን ነው። ምስጋና ወደ ውስጥ መግቢያ በራችን ነው። ስለዚህ እኛ በእውነት እግዚአብሔርን ፈልገን ከምስጋና አልፈን ወደ ውዳሴ ገብተን ከውዳሴ አልፈን ደግሞ ወደ አምልኮ ወደ እግዚአብሔር ወደሚገኝበት ከእርሱ ጋር ህብረት ለማድረግ ከፈለግን መጀመሪያው በምስጋና ነው። መጀመሪያው በምስጋና ነው የሚጀምረው። ስለዚህ ምስጋና ካልጀመርን ወደዛ አይኬድም። ስለዚህ መግቢያው the entry ወይም ደግሞ የመጀመሪያው thanksgiving is a doorway into a fellowship with God። ስለዚህ ሁላችሁ ምስጋና ከእግዚአብሔር ጋር ለምናደርገው ህብረት መግቢያው ነው። መግቢያው ነው። ስለዚህ መግቢያውን ካላገኘን እንዴት እንገባለን? ስለዚህ ወገኖቼ ምስጋና በህይወታችን በጣም ጌታ ስሙ ይባረክ። ሁለተኛው የግሪኩ ቃል ስለዚህ ምስጋና የሚናገረው እንደዚህ የሚል ቃል አለ። ዩክሬስቲያ የሚል ቃል ነው። ይሄ ምንድነው? እንትን ተብሎ የተረጎመው ዩክሬስ ተብሎ የሚተረጎመው አሁን በተለይ በካቶሊክና በኦርቶዶክስ የቅዱስ ቁርባን ጊዜ አንዱ ሴሬሞኒ ዩክሬስ ብለው ይሉታል እና ከዛ የመጣ ነው። ዩክሬስቲያ የሚል ቃል ነው። እነዚህ ዩክሬስቲያ የሚለው ቃል የግሪኩ ስለ ምስጋና ሲናገር ሁለት ቃሎቶችን ይዘው ነው። አንደኛው ኢዩ የሚለው ነው። እሱ ጉድ ዊል ማለት ነው፣ ወይም መልካም እና በጎ ማለት ነው። ሁለተኛው ቃል ካሪስ የሚለው ወይም ግሬስ የሚለው ቃል ነው። ዩክሬስቲያ ምንድነው? በመጀመሪያው ጉድ ዊል መልካም እና በጎ፣ ከዛስ ጸጋ እና ሞገስ ማለት ነው። ስለዚህ ምስጋና ስለ ምስጋና ስናወራ ምስጋና የሚፈሰው እውነተኛ ምስጋና የሚወጣው it's upon the good will of God በስለሱ በሱ መልካምነት ከኛ ደግሞ out of the grace out of the favor of God እግዚአብሔርን ስናመሰግነው ስለ ጸጋው በህይወታችን ስላደረገው ነገር ስለ መልካምነቱ ነው የምናመሰግነው። ምን ማለት ነው? it has nothing to do about me ስለ እኔ አይደለም፣ ነገር ግን ስለ እርሱ ነው የማመሰግነው። እርሱ ስላደረገው፣ እሱ ስላስቻለኝ፣ እሱ አቅም ስለሰጠኝ አስቤ ነው የማመሰግነው። in other words ምንም እያልኩ መስላችሁ a good response to the grace and the gratitude following from the grace ምንድነው? ለጸጋውና ከጸጋው የሚፈሰውን ጥሩ ምላሽ ለጸጋውና በጸጋው በእኛ ፊት ለሚመጣው ለዛ ጥሩ ምላሽ ነው ምስጋና። ምስጋናው እግዚአብሔር በሕይወታችን ያደረገው ነገር ስለተገባን ሳይሆን ሳይገባን grace is እሱ ማለት ነው። ጸጋ ማለት it's something that you didn't deserve. Grace is not about it's your merit አንተ የሰራኸው አንተ ያገኘኸው በአንተ ማንነት አይደለም። ስለዚህ ምስጋና የሚሆነው እግዚአብሔር ያደረገልህ አንተ የማይገባህ
ዋጋ ያልከፈልክበት እግዚአብሔር ለዛ ምላሽ ከልብህ የሚፈልቅ ማለት ነው። ለእግዚአብሔር እንዲህ አይነት ምስጋና እንድንሰጠው ይፈልጋል። እንግዲህ ምስጋናን ስናስብ ብዙ ጊዜ እኔ የማመሰግነው በዚህ ጊዜ ነው። ምስጋና ምርጫ አለ። መቼም ከባዱ ብዙ ጊዜ ምንድነው የኛ እንዳባባላለች ሁሌ ፋሲካ የለም ይባላል አይደለ? ስለዚህ ዛሬ ደስ ብሎኛል አመሰግናለሁ፣ ነገ አላመሰግንም ነው። መጽሐፍ ቅዱስ ግን ስንመለከተው ስለ ምስጋና በጣም ነው የሚገርመው። መቼ ነው የምታመሰግነው? Okay, for what reason? When and why should we be grateful? መቼ ነው የምናመሰግነው? ለምንድን ነው የምናመሰግነው? መቼ ነው እግዚአብሔር የሚመሰገነው ብላችሁ ስትሉ በጣም ይገርማል። በመጀመሪያ ላይ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 በኋላ አነበዋለሁ። ገዚህ ላይ ምላመሳቸው በሁሉም አመስግኑ ይላል። ይሄን በኋላ ስለማነበው ነው። መቼ በሁሉም አመስግኑ። የምናመሰግነው እግዚአብሔርን በምንድን ነው? በሁሉም። ሁሉም ማለት ምን ማለት ነው ወገኖቼ? ቋንቋው ገባችኋል እንዴ? ወይስ ግሪኩን ልናገር? ሁሉም በግሪኩም ሁሉም ነው የሚለው። ሃሌሉያ ጌታ ይባረክ። ሁሉም ማለት ሁሉም፣ ስለ ሁሉም አመስግኑ ይላል። እንዴ ስላልተመቸኝም ስላልሆነልኝም የምታመሰግነው ጌታን ስለሆነ በጣም ከባድ ነው እንደዚህ አይነት አባባል። ምክንያቱም እንዴት ነው ማመሰግነው? በእኔ በዚህ ሁኔታማ አላመሰግነው። የምታመሰግነው እኮ ጌታን ነው የምታመሰግነው። ሁኔታውን እኮ አለምታመሰግነው። You need to understand you are bringing gratitude የሆነ ካንተ ውስጥ የሚፈልቀው ምስጋና ስለ ሁኔታው ብቻ አይደለም፣ ስለ ጌታነቱም ታመሰግነዋለህ። አሜን በሉኝ እስቲ። ስለዚህ ምን ያህል በሁሉም አመስግኑ ይላል። ከዛስ ፊልጵስዩስ ላይ ደግሞ በነገር ሁሉ ይላል። ፊልጵስዩስ 4 ቁጥር 6 ላይ በነገር ሁሉ ስለ ሁሉም እንድታመሰግኑ ይፈልጋል። ከዛስ በነገር ሁሉ ጌታ ቅርብ ነው። በነገር ሁሉ በጸሎትና በመልጃ ከምስጋና ጋር። ስለዚህ በነገር ሁሉ እንድታመሰግኑት ይፈልጋል። ስለዚህ ጸሎታችሁ መልጃችሁም ከምን ጋር ነው? ከምስጋና ጋር እንዲሆን ይነግረናል። ሌላው መዝሙረ ዳዊት 34 ላይ ነው። መዝሙረ ዳዊት 34 ላይ እንደዚህ ይላል፣ እግዚአብሔርን ሁል ጊዜ ይላል። መቼ ነው ሁል ጊዜ እንድናመሰግነው? እባርከዋለሁ ምስጋናውም ይላል ዘወትር በአፌ ነው። ሁል ጊዜ እንዳመሰግነው ምስጋናውም ሁል ጊዜ መቼ? ዘወትር በአፌ ነው። ኤፌሶን ምዕራፍ 5 ቁጥር 20 ላይ ደግሞ እንደዚህ ይላል፣ ሁል ጊዜ ስለ ሁሉ ይላል። ሃሌሉያ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም ለአምላካችንና ለአባታችን ስለ ሁሉ አመስግኑ። ጌታ ይባረክ። የማይመሰገንበት የለም እንዴ? የለም። ስለ ሁሉ እንድናመሰግን ይፈልጋል። በሁሉ አመስግኑ፣ በነገር ሁሉ አመስግኑ፣ ሁል ጊዜ አመስግኑ። ሁል ጊዜ ስለ ሁሉ አመስግኑ፣ ዘወትር አመስግኑ፣ ስለ ሁሉ አመስግኑ። ስለዚህ እግዚአብሔር ሁል ጊዜ እንድናመሰግነው ይፈልጋል። ቀደም እንዳልኩት ነው። የኔ አንዳንድ ጊዜ ምናልባት በእኛ በሰው አንጻር አላመሰግነው ብለን አንድን ሰው እንዳጎደልንበት ሊሰማን ይችላል። እግዚአብሔርን ግን እኔ አላመሰግነውም ብትል የምታጎለው ለአንተ እንጂ ለእግዚአብሔር አይደለም። አሜን ትላላችሁ? ስለዚህ ምስጋና የዘውትር ህይወታችን ሊሆን ይገባል። የዘውትር ህይወታችን ሊሆን ይገባል። እንዲያውም እንደ አማኝ ያሸናፊ ህይወት መኖር ካስፈለገ አንዱ ወፐናችን ምስጋና ነው። በምስጋና ድል ስለሚገኝ ነው። በምስጋና ሰይጣን ስለሚመታ ነው። በምስጋና ሁኔታዎች ስለሚቀየሩ ነው። ስለዚህ ምስጋና must be one of the weapons in our life። በህይወታችን ሁል ጊዜ ሰይጣንን ልናበሳጨው ምንችለው፣ እግዚአብሔርን ልናከብር ምንችለው ሁኔታችንን እንዲቀይርልን ለእግዚአብሔር ራሳችንን አሳልፈን የምንሰጥበት የምስጋና ህይወት ነው። ምስጋና የህይወታችን አንዱ ነገር መሆን አለበት። ስለዚህ ምስጋና ምንድነው የሚያደርገው ብለን ስንል፣ አንደኛ ምስጋና የሚያደርገው ነገር thanksgiving acknowledge God's work። አንደኛ ምስጋና የእግዚአብሔርን ስራ ያደንቃል፣ ከዛስ ዕውቅና ይሰጠዋል። መዝሙረ ዳዊት ምዕራፍ 103 እንደዚህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣
አጥንቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ ምን አታርጊ ይላል፣ አትርሺ። እኔ በጣም መቼም እንደ ዳዊት የሚገርም ሰው የለም። ዳዊት የገባው ብዙ ነገሩ የአዲስ ኪዳን ብዙ የተገለጠለት ሰው ነው ይመስለኛል። እዚህ ላይ ዳዊት ነፍሱን ነው የሚያነጋግረው። ነጥሎ ነፍሴ ሆይ ይላታል። አንቺ ነፍሴ ብሎ ስለ ነፍሱ ይነግራል። ነፍሴ ሆይ አታውኪኝ፣ ነፍሴ ሆይ ይሄን አርጊ፣ ነፍሴ ሆይ ለአምላክሽ ተገዢ፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም እና አጥንቶቼም ተገዙ ይላል። አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚልሽ፣ ደዌሽንም ሁሉ የሚፈውስ፣ ሕይወትሽን ከጥፋት የሚያድናት፣ በምሕረቱና በቸርነቱ የሚከልልሽ፣ ምኞትሽን ከበረከቱ የሚያጠግባት፣ ጎልማሳነትሽን እንደ ንስር ያድሳል። ስለዚህ እሱ ምን ያህል ስለ ነፍሱ ይነግራታል እንደዚህ ብሎ። ስለዚህ አንደኛው ምስጋና የሚያደርገው እግዚአብሔርን he acknowledge the work of God። እግዚአብሔር በሕይወቱ ስላደረገው ነገር ምን ያደርጋል? ክብርን ይሰጣል፣ ውዳሴን ይሰጣል፣ ሙገሳን ይሰጣል፣ ዕውቅና ይሰጣል። በሁለተኛ ደረጃ thanksgiving acknowledge his everlasting mercy። ምንድነው የሚያደርገው? በሁለተኛ ደረጃ ደግሞ ምን ያደርጋል? በሕይወቱ እግዚአብሔር ስለገለጠው ስለ ዘላለማዊ ምህረት ምስጋና የዘላለሙ ምህረቱን በማሰብ መዝሙር 136 ምዕራፍ 136 አንድ ላይ እንደዚህ ይላል፣ እግዚአብሔርን አመስግኑት ይላል። ለምን? ቸር ነውና። ምህረቱስ ለመቼ ነው ይላል? ለሳምንት ነው ይላል? ምህረቱስ ለዘላለም ነውና። የአማልክትን አምላክ ምን አልጎት? አመስግኑት። ለምን? ምህረቱ ምንድን ነው? ኧረ ምንድን ለዘላለም ነው። ይቀጥላል እንደዚህ ያለ ጌታችን የጌታችን ጌታ አመስግኑ። ለምን? ምህረቱ ምንድን ነው? ለዘላለም ነውና። ስለዚህ አንደኛው ምስጋና የሚያደርገው ይህንን ምህረት የዘላለም ምህረቱን ያስታውሳል። አመስጋኝ ሰው ይወላችሁ ቢሰማም ባይሰማም የሁኔታው ነገር ሳይሆን የዘላለሙ ምህረት አስታውሳል። አሜን ነው ወይ? ጌታ ለዘላለም መሐሪ ነው፣ መሐሪ ነው፣ ቸር ነው። ምህረቱ ለዘላለም ነውና ምህረቱ ስለዚህ it focuses on his grace, it focuses on his mercy። እዚህ ላይ አተኩሮ ምስጋናን ይሰጣል። በሌላ መንገድ ደግሞ thanksgiving acknowledge ስራዎቹን ያደንቃል። እንደዚህ ያለ አንደኛ ዜና ምዕራፍ 16 አንብብልኝ። አንደኛ ዜና ምዕራፍ 16 ቁጥር 8 እስከ 9 እግዚአብሔርን አመስግኑ። 8 እግዚአብሔርን አመስግኑ፣ ስሙን ጥሩ። እግዚአብሔርን አመስግኑ፣ ስሙን ጥሩ። ለአሕዛብ ሥራውን አውሩ፣ ተቀኙለት፣ ዘምሩለት፣ ተአምራቱንም ሁሉ ተናገሩ። አሜን። ሰው ምስጋና ምን ያደርጋል መሰላችሁ? የእግዚአብሔርን ሥራ ምን ያደርጋል? ያወራል። የእግዚአብሔርን ሥራ ያውጃል። የእግዚአብሔርን ሥራ ለሰዎች ይነግራል። ስለዚህ እግዚአብሔር የሚያመሰግን ሰው እግዚአብሔር በሕይወቱ ያደረገውን እግዚአብሔር በሕይወቱ የሚሰራው ምን ያደርጋል? ያውጀዋል፣ ይናገረዋል። የእግዚአብሔርን ሥራ ለሰው ሁሉ ይናገራል። ምስጋና የሚያደርገው ይህንን ነው። ሌላው ምስጋና የሚያደርገው ሌላው ነገር ሌላው የሚያደርገው thankfulness acknowledge God's greatness። ስለ እግዚአብሔር ታላቅነት ይናገራል። ምስጋና እግዚአብሔር ታላቅነቱን እንዲያወር ያደርገዋል። መዝሙረ ዳዊት 95:2 ላይ በምስጋና ወደፊቱ እንድረስ፣ በዝማሬ ለእርሱም እልል እንበል ይለና ቁጥር 3 ላይ እግዚአብሔር ታላቅ አምላክ ነውና በአማልክት ሁሉ ላይ ታላቅ ንጉሥ ነውና። ስለዚህ ምስጋና የእግዚአብሔርን ታላቅነት ያውጃል፣ ያወራል፣ ይናገራል። ያንን ያደርጋል። ቅድም የተናገርኩት ሌላው ለምንድን ነው የምናመሰግነው? ምስጋና የእግዚአብሔር ፈቃድ ስለሆነ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ቅድማ አምጌራል በሁሉ አመስግኑ፣ ይህም የእግዚአብሔር ፈቃድ በክርስቶስ ኢየሱስ ስለሆነ።
የምናመሰግነው የእግዚአብሔር ፈቃድ ስለሆነ አንዱ የእግዚአብሔር ፈቃድ በሕይወታችን ምስጋና ስለሆነ ምስጋና ደግሞ በሁሉ መሆን አለበት። ምስጋና በቃልም በተግባርም መሆን አለበት። ቆላስይስ ምዕራፍ 3 ቁጥር 16 እስከ 17 አንብብልኝ። የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ስለዚህ ምስጋና በሁሉ አቅጣጫ ማለት ነው። በቃልም በተግባርም በመዝሙርም በሁሉ ምስጋና መገለጥ አለበት። ምስጋና በሁሉ መገለጥ አለበት። ምስጋና በሁሉ መገለጥ አለበት። ሌላው የምናመሰግንበት ምክንያት እግዚአብሔር ምስጋና ስለሚገባው it is good to give thanks to the Lord። መዝሙረ ዳዊት 92:1 ላይ እንደዚህ ይላል፣ እግዚአብሔርን ማመስገን መልካም ነው ስለሚል። ሃሌሉያ። ልዑል ሆይ ለስምህ ዝማሬ ማቅረብ። እግዚአብሔርን ማመስገን ስለሆነ መልካም ስለሆነ የምናመሰግነው ሌላው ምክንያታችን እግዚአብሔርን ማመስገን መልካም ነገር ነው። ስለዚህ ከዚህ መልካም ነገር ለመተባበር እግዚአብሔርን እናመሰግነዋለን። ቁጥር 92 እና 3 አንብብልኝ እዛው። በማለዳ ምሕረትን በሌሊትም እውነትን ማውራት 10 አውታር ባለው በበገና ከምስጋና ጋርም በመሰንቆ አቤቱ በሥራ ደስ አሰኝተኸኛልና በእጅህም ሥራ ደስ ይለኛልና። አሜን። ጌታ ስሙ ይባረክ። ስለዚህ እናመሰግነዋለን። በማለዳ እናመሰግነዋለን። በማለዳ ምሕረቱን በሌሊትም እውነቱን ማውራት። ሌላው ምስጋና የምናደርገው ቸርነቱን ቅድም ብያለሁ። ቅድም ምሕረቱን ብዬ አሁን ደግሞ ቸር ነውና መዝሙረ ዳዊት 107 ቁጥር 1 ላይ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑት። ስለ ቸርነቱ፣ ስለ መልካምነቱ፣ ስለ በጎነቱ እግዚአብሔርን ማመስገን። I like the English says ያንን verse እንደዚህ የሚለው oh give thanks to the Lord for he is good and for his compassion and loving kindness endures forever. For the Lord is good. እግዚአብሔር መልካም ስለሆነ አመስግኑት። አመስግኑት። ከዛስ የምስጋና መስዋዕትም ደግሞ አቅርቡለት። ዕብራውያን ምዕራፍ 13 ቁጥር 15 ብታነብልኝ። 13:15 እግዚአብሔርን ዘወትር እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርብለት። አሜን ሃሌሉያ። ስለዚህ ለእሱ ምን እናደርግ? እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት። ስለዚህ ምስጋና መስዋዕት። ስለዚህ ነው እንግዲህ ምንድን ነው ምስጋና እንዳልኩት ቀላል አይደለም። አንዳንድ ጊዜ እንዳልኩት ነው። ብዙ ጊዜ ሰዎች ይመጡና ምን አንተ እግዚአብሔር አታመሰግንም ይላሉ። እኔ ቁስሉ ያለው ነገ ነው። ስለዚህ አይገባንም። ብዙ ጊዜ አንዳንድ ቁስለኛ ሆነው አንደኛው ከውጭ ነው አመስግን ሲል አንተ እኮ ያ ሰው የሚታመው አይገባም። ስለዚህ ወገኖቼ እያመመህ ግን ስታመሰግን ምን እያደረክ መሰለህ? የምስጋናን መስዋዕት እያቀረብክ ነው። መስዋዕትነት ሁል ጊዜ ይሰማል። መስዋዕትነት ፔን አለው። it's not easy። መስዋዕትነት ኤፈርት ይጠይቃል። ስለዚህ የምስጋናን መስዋዕትነት የምትሰጠው ሳይመች ሲቀር ነው። የምስጋናን መስዋዕት እንሰጠዋለን። ለእግዚአብሔር የምስጋናን መስዋዕት ሃሌሉያ። ለእግዚአብሔር የምስጋና መስዋዕት ሰዋ፣ ለልዑልም ስለትን ስጥ ይላል መዝሙረ ዳዊት 50:14 ላይ። ለእግዚአብሔር የምስጋና መስዋዕት ምን አድርግ? ሰዋ፣ ለልዑልም ስለትን ስጥ። ስለዚህ ለእግዚአብሔር ምን ማቅረብ አለብን? የምስጋና መስዋዕት ማቅረብ አለብን።
ላንተ የምስጋና መስዋዕት እሰዋለሁ የእግዚአብሔርን ስም እጠራለሁ ይላል መዝሙረ ዳዊት 116:17 ለአንተ የምስጋና መስዋዕትን እሰዋለሁ የእግዚአብሔርን ስም እጠራለሁ የምስጋናን መስዋዕት ለእግዚአብሔር ማቅረብ ስለዚህ እንግዲህ ወገኖቼ ይውላችሁ እግዚአብሔር እኛ አማኞች በክርስቶስ ኢየሱስ የተደረገልን ብቻ ማለት እሱ ስለ ኃጢአታችን መሞቱ ዕዳችንን መክፈሉ እኛን ማዳኑ የዘላለም ሕይወት ተካፋይ ማድረጉ መንፈስ ቅዱስ ማደሪያ ማድረጉ ቅዱስ ቃሉን መስጠቱ ቤተክርስቲያንን መስጠቱ ለቤተክርስቲያን ጸጋን ስጦታን መስጠቱ እኛን በፍቅሩ ማየቱ መሸከሙ ይሄ ብቻ ምስጋና ይገባዋል በኑሯችን ሁሉ ጊዜ ግን እኛ የምስጋና ሰዎች እንድንሆን ጌታ ይፈልጋል አሜን በሉ እስቲ ኧረ ምን ነው ተጠራጠራችሁ የምስጋና ሰዎች እንድንሆን ይፈልጋል ስለዚህ ብዙ ጊዜ በህይወታችን ምናልባት ለአንዳንዱ የህይወታችን ጥያቄዎች ምናልባት ለአንዳንድ የህይወታችን ጉዳዮች አለመሄድ አለመራመድ አንዳንድ ነገሮች አለመቆረስ ከኛ ህይወት ውስጥ አለመነቀላቸው ምናልባት ምስጋና ሳይኖረን ሊሆን ይችላል ስለዚህ ዛሬ ያንን ልትመረምሩ ፈልጋለሁ ምስጋና የት ነው ያጎደልኩት ለጌታ ቅድም እንዳልኩት ነው የምስጋና ምላሹ ከሱ ለምትሰጡት ለሱ ሂሳብ ከሚሆኑ በላይ ላንተና ለኔ ነው ሂሳቡ ለኔና ለናንተ ነው በረከቱ ከእግዚአብሔር ይልቅ ስለዚህ ያንን ማሰብ ይገባናል ስለዚህ 1 2 3 4 ነገሮች ልናገርና ከዛ በኋላ እንዴት ነው ይህንን የምስጋና ህይወት የምንኖረው ብዬ እሱን ተናግሬ እጨርሳለሁ ጌታ ስሙ ይባረክ እንግዲህ there is power in being grateful አመስጋኝ ከመሆን ብዙ ነገሮች ይመጣሉ አንዱ እንደ ቀላል ብንወስደው ለምሳሌ ሲምፕል የሚመስል ነገር ዮሐንስ ምዕራፍ 6 ቁጥር 11 እስከ 13 አንብብልኝ ዮሐንስ 6 ከቁጥር 11 እስከ 13 በዚያን ጊዜ በሙሴ ላይ በእግዚአብሔር ላይ ነው ዮሐንስ 6:11 ኢየሱስም እንጀራን ያዘ አመሰገነም ቅርታ ኢየሱስም እንጀራውን ያዘ አመስግኖም ለደቀ መዛሙርቱ ሰጠ ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው እንዲሁም ከአሳው በፈለጉት መጠን ከጠገቡም በኋላ ደቀ መዛሙርቱን አንድ ስንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው ስለዚህ አከማቹ ከበሉትም ከ5 የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ ጌታ ስሙ ይባረክ እዚህ ላይ ጌታ ኢየሱስ ክርስቶስ አመሰገነና ሰጣቸው ከዛስ ተባዛ ምስጋና በህይወታችን ረድኤት ያመጣል በረከትን ያመጣል ስታመሰግኑ እግዚአብሔር የሰጣችሁን ነገር ጌታ እንዲባርከው ያደርገዋል እንዲባረክ ይሆንላቸዋል እንዲበዛ ይሆንላቸዋል ብዙ ጊዜ ሰዎች ምናልባት እንዲህ አርግልኝ እንዲህ ይሁን ብለው የሆነ ነገር የሚጠይቁት ጥግነት ይኖራል ያንን ጥግነት ያስቡና አሁን እግዚአብሔር ለዛ ጥግነት ምናልባት እዛ የሚደርስ ላይ ደርሳቸው ይችላል ነገር ግን አሁን እግዚአብሔር ትንሽ አሁን ካሉበት ሜቢ በስራ እንሰደው ምናልባት አሁን ስራ አልተመቻቸውም ደሞዙ ትንሽ ነው ጌታን ይጠይቁታል እባክህ ይሉታል ከዛ አሻሽሎ ምናልባት የ20 ሺህ ብር ዲፈረንስ አድርጎ ሜቢ የተሻለ ስራ ይሰጣቸዋል እነሱ ግን የፈለጉት የ100 ሺህ ስለነበረ 20 ሺህ ገና 80 ሺህ ስለሚጎድል ያጉረመርማሉ ግን እግዚአብሔር የሚፈልገው ያንን የሰጠ ላይ ማመስገን that's where you start በትንሹ ላይ ከዛ ያንን ያመሰገንክ ስትመጣ ነው ነገሩ እየተጨመረ ለሚመጣው እውነቴን ነው የምላችሁ የማያመሰግኑ ሰዎች ባለፈው ሳምንት ተናግሬያለሁ አሁን ያለው የዚህ ምድር ትውልድ ምን አይነት ትውልድ የማያመሰግን ስለዚህ ለምስጋና የሁኔታው የስጦታው የነገሩ መብዛት መተለቅ አይደለም እግዚአብሔር ለህይወት ባደረገልህ ትንሹም ሆነ ትልቁም ነገር ማመስገን አሜን በሉኝ እስቲ አጠገባቸው ያለው ለትንሹም ለትልቁም በሉት እስቲ ለትንሹም ለትልቁም ጌታ እናመስግነው ጌታ ስለሚገባ ስለዚህ አንደኛው እሱ ነው ሁለተኛው የሚያደርገው ነገር የእግዚአብሔር ምስጋና በህይወታችን ሰላምን ያመጣል there will be peace when we began to bless the Lord ፊልጵስዩስን አንብብልኝ 4:6 ጀምሮ እስከ 8 ያለውን
ጌታ ቅርብ ነው በነገር ሁሉ ብሎ ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ያዙልኝ። ጌታ ቅርብ ነው በነገሩና በጸሎትና በምልጃ ከምን ጋር ይላል? ከምስጋና እሱ ላይ ያዙልኝ። ምስጋና እሺ። በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቅ። ቀጥል። ቁጥር 8 ቀጥል። በቀረውስ ወንድሞች ሆይ እውነተኛ የሆነው ነገር ሁሉ፣ ጭምትነትን ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ስለዚህ ምናል ምስጋናም ቢሆን አስቡ። ዛሬ ምናል ከምስጋና ጋራ። ስለዚህ ከዛ በኋላ ምናል የእግዚአብሔር ሰላም እንደሚወርድብን ይነግራል። ስለዚህ አመስጋኝ መሆን ወደ እግዚአብሔር ሰላም መግባት ነው። የማያመሰግን ሰው ሰላም የለውም። እንዲያውም ብዙ ሰዎች ሰላም ያጡ ሰዎችን ብታዩአቸው አንዱ ነገር when you show me somebody who has issue with peace ሰላም ውስጥ ችግር ያለውን ሰው ስታሳዩኝ የምታገኙበት አንዱ ነገር ምስጋና የለውም ወይም አጉረምራሚ ነው። የሚያጉረመርሙ ሰዎች they do not experience or exercise peace the way God wants it። ምክንያቱም ያ ማጉረምረም ከሰላሙ ይወጣቸዋል። እንዲያውም I think Isaiah has this message, you will keep him in perfect peace whose mind stays upon the Lord ይላል። ምንድነው? በፍጹም ሰላምህ ትጠብቀዋለህ ነው የሚለው። እንደ በአማርኛ ተዘለኝ ባንተ ላይ አድርጓልና ይላል፣ ታምኗልና። ስለዚህ when you put your mind on the Lord በእግዚአብሔር ላይ ስታደርግ ምን ትሆናለህ? በሰላምህ ትጠበቃለህ። የእግዚአብሔር ሰላም ይነካል። ስለዚህ እግዚአብሔር ሰላምን በህይወታችን ኤክስፒሪየንስ እናደርጋለን። በህይወታችን እግዚአብሔር ረድኤት ያመጣል፣ በረከት ያመጣል። ምን ስንሆን? አመስጋኝ ስንሆን። ላለው ይጨመርልሃል ስታመሰግን፣ ያመሰግን ስትል። ከዛስ በህይወትህ ሰላምን ኤክስፒሪየንስ ታደርጋለህ። ሌላው ምስጋና በህይወት የሚያደርገው ሃምብል እንድትሆን ያደርጋል፣ ትሁት እንድትሆን ያደርጋል። ያዕቆብ ላይ ሲናገር በጎ ስጦታ ፍጹም በረከት ከማን ይመጣል? ከላይ ይመጣል ይላል። ስለዚህ ምን ትሆናለህ? በጎ ስጦታ ፍጹም በረከት ከላይ እንደሚመጣ ስታውቅ አመስጋኝ ስትሆን ምን ትሆናለህ? ሰጪው ጌታ እንደሆነ ታውቃለህ። ስለዚህ ሃምብል ትሆናለህ። ለመቀበል እግዚአብሔር እንደሚሰጥህ በእግዚአብሔር ላይ ተማምነህ መኖር ትጀምራለህ። ስለዚህ you will exercise an attitude of humbleness ትሁት የሆነ። በአራተኛው ታንክስጊቪንግ bring honor to God ቅድም ብየዋለሁ። እግዚአብሔርን የሚያመሰግን ማነው? መዝሙር 50:23 ያከብረኛል፣ እግዚአብሔርን ያከብር ትሄዳለህ። በመጨረሻ አምስተኛ ታንክስጊቪንግ protect your heart ልባችሁን ይጠብቃል። ቅድም እንዳልኩት ነው። ማጉረምረም ከአንደበትህ የሚወጣው ንግግር መጥቶ ዞሮ ልብህን ነው የሚያጣምመው። ልብህ ከተጣመመ ከዛ ህይወትህም ኑሮም ጠማማ ነው የሚሆነው። አመስጋኝ ስትሆን you protect your heart ምክንያቱም ልብህ ይጠበቃል በእግዚአብሔር ሰላም። ስለዚህ በህይወትህ ያንን ሰላም ኤክሰርሳይዝ እያደረግህ መሄድ ትችላለህ። ስለዚህ አመስጋኝ መሆን ግድ ነው። እንግዲህ ቅድም ባለፈውም እንደተናገርኩት በተለይ እነዚህ ጉዳዮች ስናወራ ሁልጊዜ ውዳሴ፣ ምስጋና፣ አምልኮ ስናወራ ብዙ ጊዜ ከመዝሙር ጋር ነው የምናያይዛቸው። ከመዝሙር ጋር ይያያዛሉ። ነገር ግን መዝሙሮች ብቻ አይደሉም። ባለፈውም ተናግሬያለሁ። ስለዚህ ባለፈው እንዳልኩት የምስጋና መዝሙሮች እንዴት ናቸው ብለን ስንል የምስጋና መዝሙሮች ቅድም እንዳልኩት ነው። እግዚአብሔር ሆይ ስላደረክልኝ፣ እግዚአብሔር ስለሰጠኝ፣ እግዚአብሔር ስለምታደርግልኝ ብለን እግዚአብሔር የምናመሰግንበት ምስጋና ለእሱ የምንሰጥበት ነው። ስለዚህ የምስጋና መዝሙር ባለፈውም እንደተናገርኩት የማጉረምረም አይደለም። የምስጋና መዝሙር ችግሬ አይደለም። ነገር ግን የምስጋና መዝሙር እግዚአብሔር ስላደረገልን የምንናገርበት ነው። ስለዚህ አምልኮ የምትመሩ ሰዎች፣ በአምልኮ ላይ ያላችሁ ሰዎች ውዳሴንም ምስጋናንም በደንብ አጥብቀ መረዳት አለብን። ስለዚህ ምስጋና ወይም አምልኮ በቤተ ክርስቲያን ውስጥ አምልኮ ሲደረግ አስቀድሞ ምስጋና ነው። ሰዎች በሕይወታቸው አድነኸኛልና፣ አውጥተኸኛልና፣ ረድተኸኛልና፣ ታድገኸኛልና፣ ይቅር ብለኸኛልና፣ ቸርነትን አሳይተኸኛልና፣ ታሻግረኛለህ ብለን ስናመሰግን የሰዎች መንፈስ ይነቃቃል። ያን ጊዜ ዞር ብለህ ጌታ ሆይ አሁን አንተ ቅዱስ ስለሆንክ፣ ጻድቅ ስለሆንክ፣
ማመሰግናውን አንተ ስለ ጻድቅ ስለሆንክ አሁን እኔ ስላደረገልኛል ያ የውጭ ጉዳይ ነው። ያ ቀደም እንዳልኳችሁ the act of the outer court ነው የውጭ ነው። አሁን ግን ገብተሃል። አሁን ገብተህ ግን የምታረገው እሱ ጋር ነው ወገኖቼ። ይኸውላችሁ just ቅድም እንዳልኩት ነው። ይሄ የውጭ ኮርት እዚህ ነው ያለው፣ ሁለተኛው እዚህ ነው፣ ሶስተኛው ስትገባ ግን ከቅዱስ ጋር ትገናኛለህ። ቅዱሳን ውስጥ ስለዚህ when you come like in this you're getting closer and closer. First is all about you and what God has done for you ምናምን እያልክ በንስሐና በምስጋና ትገባለህ። ልክ እዚህ ጋር ስትገባ ግን አንተ ኮትለዋለህ፣ ወደ እሱ ታተኩራለህ። ውስጥ ስትገባ ግን ማንም የለም፣ እዚህም ሰው የለም፣ እዛም ሰው የለም፣ አንተና ጌታ በውስጣችሁ። እሱን next week እናገራለሁ። ስለዚህ አሁን ጥያቄው እንዴት ነው ይህንን ህይወት ምክንያቱም እቺ ነች መጨረሻ ዋናው ነገር። እንዴት ነው ይህን ህይወት ምን ለማመድ? ጥሩ ነው ስብከቱ ጥሩ ነው፣ ተስማምቶኛል። how do I do it? የመጀመሪያው ትልቁ ነገር ማድረግ ያለብን to keep gratitude journal ማለት የምስጋና መጻፊያ ማዘጋጀት። ወገኖች ትልቁ ነገር እሱ ደፍተር አዘጋጅታችሁ ጌታ ያደረገው ነገር ምስጋና መጻፍ። እኔና ባለቤቴ አንዳንድ ጊዜ እንደዚህ እናደርጋለን። ደፍተር አይዘን ጌታ ምን ጠይቀው ነገር በዚህ እንጽፍልን፣ ከዛ እዚህ ጋር እናደርግና ከዛ ሲመለስ ዜሮ ርማት እንሰጣለን። እንዴት ትልቅ ነገር መሰላችሁ? ያ ዞር ብላችሁ ካስፈለገም አንዳንዴ እንደው የምታመሰግኑበት ግራ ገባችሁ look at your journal ዙሩና ጌታ ያደረገው ይገርማችኋል። ከየት እንዳወጣችሁ ከየት እንዳደረሳችሁ። ባለፈው የባለቤቴ ጓደኛ ዱባይ ያለች ደፍተርሽን አገኘሁት አለቻት እና ደፍተሯን አግኝታው ደፍተሯ የተናገረችው የጸለየችው ብዙ ነገሩ ጌታ የመለሰላትን አይታውን እየተገረመች ነበር። ስለዚህ ጌታ የምስጋና እንዴ በጣም የምስጋና ነገር አስቀምጡ። ጌታ ያደረገላችሁን ጻፉት። ጌታ አመሰግናለሁ በሉት። ስላሻገርከኝ፣ ስላወጣኝ፣ ስለረዳኝ፣ ስለታደከኝ፣ ከኔ ጋር ስለሆንክ፣ አብረህ ስለቆምክ፣ ነገንም ስለምታወጣኝ፣ ነገንም ስለምታሻግረኝ ብለህ ምስጋናን ጻፉ። ስለዚህ አንደኛው ለዚህ የምስጋና ህይወት ለመኖር እየዞርን የምስጋናችንን ጆርናል ማየት፣ ዞረን ያንን ማየት ትላንት ያደረገው ለዛሬም እምነተና ታንክ ብርክ በይ ጌታ ስም ይባረክ አቤኔዘር እንድትል እዚህ ጋራ የሆነ ነገር ጻፍና ያንን ተመልከት ማለት። ሁለተኛ ደረጃ ይሄ ነገር በህይወታችን እንዲሆን thank God in even in uncertain situation ማለት ምንድነው? እግዚአብሔርን ምንም እንትን ባልሆነ ላይ ይሄ ነው በማትለው ሁኔታ ላይ እንኳን ምን አመስግነው። በቃ ምንም እኮ አያስከፍልም። ጌታ አመሰግናለሁ፣ አልተመቸኝም ግን አመሰግናለሁ፣ አልወደድኩትም ግን አመሰግናለሁ። በቃ ምን አለ ጌታ አመሰግናለሁ። አንተ ያሰብክልኝ ነገር እንዳለ ስለማውቅ፣ አንተ የተሻለ ነገር እንዳለ ስለማውቅ አመሰግናለሁ። ወገኖቼ watch and see what God is going to turn in your life እንደዛ ስትሆኑ። ስለዚህ ያንን አድርጉ። በሌላው እቺ ነች ትልቋ ነገር የልጥረጋት እያያችሁ ነው። አፌን የጠረኩ ነው። teach your mouth to thank before complaining አንደበታችሁን ኮምፕሌን ከማድረግ በፊት ምስጋናን አስለምደው። እዚህ ላይ መዝጊያ አድርግልን ጌታ በል። እውነቴን ነው የምላችሁ ሌላ ከበው እንዳትናገር ጌታ መዝጊያ አድርግልኝ። ይኸውላችሁ ብዙዎቻችን እግዚአብሔርን በጣም ብዙ በህይወታችን ነገር እያደረገ እግዚአብሔር ተስፋ ያደረገውን ነገር በራሳችን አንደበት የማናበላሸው ነገር የለም። አንደበት እሳት ነው ይላል። ብዙ ነገር የምናበላሸው እዚህ ጋር ስለማይጠበቅ ነው። ስለዚህ እቺን ጌታ እንዲጠብቅልን ማድረግ የምስጋና ህይወት ለመኖር አንደበታችን ትጠበቅ፣ የምንናገረው ይጠበቅ፣ ምንለው ይጠበቅ። ያንን እየጠበቅን ስመጣ ምን ይሆናል? የምስጋና ህይወት መለማመድ እንጀምራለን። ሌላ የምናደርገው የምስጋና ጸሎትን መለማመድ። በቃ ሁል ጊዜ የምስጋና ጸሎት ጌታ አመሰግናለሁ። በቃ አንዳንድ ጊዜ የምመጣው ልጸልይ አይደለም ላመሰግነው የምመጣው ማለት። አሁን ብዙ ጊዜኛ ማለት ጥያቄ አለኝ ነው። ጸሎት ጥያቄ ነው። ጸሎት ለማስፈጸም ምንድነው ባለው ዶሴያችን ይዘን ይሄን ልፈጽምልኝ ነው ማለት ነው። ዶሴም አላመጣም ምንም የምመጣው ዛሬ ላመሰግን ነው። ወገኖቼ እኔ እናንተን አላውቅም። ጌታ ግን እንዴት ደስ እንደሚለው አስቡት። ይልክ እንደስታርገው ልጄ ታመሰግኛለህ እኔ እባርካለሁ ይላል ይመስለኛል። እውነቴን ነው። ጌታን አመስግኑት። ስለዚህ ፕራክቲስ እንደዚህ አይነት ነገር።
ሌላው በመጨረሻ በቤተሰብ እንደ ቤተሰብ encourage your family to exercise gratitude weekly በየሳምንቱ በየምኑ በቤታ ባይብል ስተዲ ምን ካላችሁ ጌታ ምን አደረገ በዚህ ሳምንት ጌታ ምን አደረገልህ ብለን እርስ በርስ መነጋገር በቤታችን የምስጋና የቤታችን የምስጋና ምስክርነት ምን ሆነ this week ማለት ጌታ የተባረከ ይሁን ብትነሱልኝ ጸልየን እጨርሳለሁ ጌታ ይባረክ እናንተም ጨዋዎች ናችሁ እኔም ጨዋ ነኝ በሰዓቴ ነው የጨረስኩት ተባረኩልኝ ጋሽ ብትነሱልኝ ጸልየን እንጨርሳለን ጌታ የተባረከ ስለዚህ እንግዲህ ምስጋናን በዚህ ሁኔታ አይተናል በሚቀጥለው ሳምንት ስንመጣ ስለ አምልኮ እንመለከታለን ጌታ ስሙ የተባረከና የተመሰገነ መቼም ሐሳቦቹ በጣም ሰፊ ናቸው ብዙ ሊከድባቸው ይችላሉ ዛሬ ግን ጸልያለሁ አንድ ነገር ነው የምጸልየው ስለዚህ ተናግረን ዝም ብለን ሳንጸልይ ብንሄድ ጥሩ ስላልሆነ ዛሬ በህይወታችሁ የምስጋና አንደበት ያጣችሁ ወይም ደግሞ አንደበታችሁ በምስጋና እንዳይቆይ ጠላት የሚዋጋችሁ ሰዎች ካላችሁ ዛሬ ለእናንተ መጸለይ ይፈልጋለሁ አንደበታችሁን እንዲቀይረው እናንተ የምስጋና ሰዎች እንድትሆኑ ወገኖቼ ያላችሁበት የገባችሁበት ደጋግሞ እየገባችሁ የምትወጡበት እንዳታመልጡ በየጊዜው የሚይዛችሁ ነገር ከምስጋና ያስጠፋችሁ ነገር ካለ ዛሬ እግዚአብሔር አንደበታችሁን በምስጋና እንዲሞላው ጸልያለሁ የኔ አምላክና አባቴ ሆይ አመሰግንሃለሁ አንተ ቸር ነህና ጌታ ሆይ በቸርነት ልጆችን ጎብኝ እነሆ ቃልን ላከ ፈወሳቸው ተብሎ እንደተጻፈ እግዚአብሔር ሆይ ቅዱስ ቃልን እንደተናገርከን ቃሉን ደግሞ በመልእክት ያጸና ነበር ተብሎ እንደተጻፈ ዛሬ እግዚአብሔር አምላኬና አባቴ ሆይ የማጉረምረም ህይወት ጌታ ወደ ምስጋና ይገልበጥ እግዚአብሔር ሆይ የማጉረምረም ቋንቋ ወደ ምስጋና ይሞላ እግዚአብሔር አምላኬና አባቴ በአፋቸውና በልባቸው ያለ ማጉረምረም ኮምፕሌን ዛሬ ወደ ምስጋና ይቀየር እግዚአብሔር ሆይ ወደ ምስጋና ቀይረው አንደበታቸውን በምስጋና ሙላው እግዚአብሔር አምላኬና አባቴ ሆይ በመውጣት በመግባታቸው አመስጋኞች አድርጋቸው እግዚአብሔር ሆይ ከአንደበታቸው ላይ መራርነት ሐዘን የህይወት ጠማምነት ይነቀል እግዚአብሔር ሆይ በዛፈንታ እግዚአብሔር ሆይ አንተን ማመስገን አንተን ማምለክ አንተን ማክበር የየለት ነገር ይሁንላቸው እግዚአብሔር ሆይ የሚያራምደው የህይወት መራመጃ ማመስገን ነውና በማመስገን ነውና ድል የሚገኘው በማመስገን ነውና ስራት የሚበጠሰው በማመስገን ነውና ቀንበር የሚሰበረው በማመስገን ነውና ጠላት የሚመታው በማመስገን ነውና ድብቅ ጦር የሚነሳው እግዚአብሔር አምላኬና አባቴ ልጆችህን አመስጋኞች አድርጋቸው ጌታ ሆይ አመሰግንሃለሁ ዛሬ ስለጎበኛቸው ስለ ዳሰስካቸው እግዚአብሔር አምላኬና አባቴ ሆይ የሐዘንን የንጉርጉሮን እግዚአብሔር ሆይ ኖ ኮምፕሌንን መርመር ማድረግን ግራምብል ማድረግን ከአንደበታቸው አውጥተህ እግዚአብሔር ሆይ ምስጋናን ስለሞላህባቸው አመሰግንሃለሁ ከዚህም የተነሳ ህይወታቸው በሰላም ተነካ ከዚህም የተነሳ በህይወታቸው ላይ ረድኤት አለፈ ከዚህም የተነሳ እግዚአብሔር አምላኬና አባቴ ያንተ አቅም ያንተ ጸጋ በእነሱ ላይ ፈሰሰ አመሰግናለሁ አከብራለሁ የኔ ጌታ ጌታ ሆይ ስሜን ባርከዋለሁ ከፍ አደርጋለሁ አሁን ልባርካችሁ እግዚአብሔር አሁንም ይባርካችሁ አሁንም አንደበታችሁን በመስጋና ይሙላው እግዚአብሔር በእየለቱ በመንገዳችሁ ይቅደምላችሁ ጎዳናችሁን ያቀናላችሁ እግዚአብሔር በህይወታችሁ የሚያስፈልጋችሁን በክርስቶስ ኢየሱስ ይሙላባችሁ በጌታ በኢየሱስ ክርስቶስ ስም በመውጣት በመግባታችሁ የእግዚአብሔር ኃይል በእናንተ ይገለጥ አይኖቻችሁን ያብራ እግዚአብሔር አምላክ የልቦናችሁን አይኖች ይግለጥላችሁ እግዚአብሔር ጆሮቻችሁን ይክፈት ማስተዋልን ይስጣችሁ የአምላካችሁን ድምፅ ወቁ እግዚአብሔርን ተጠሙት እግዚአብሔርን ፈልጉት አይኖቻችሁ ጌታን ይመልከቱ ልባችሁ ህይወታችሁ ድና ትቅር እሱን በማወቅ የምትሮጡ ሰዎች አድርጋችሁ የእግዚአብሔር ፍቅር የልጁ የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረትና አንድነት አሁንም ጌታ እስከሚመጣ ለዘላለም ከእናንተ ጋር ይሁን አሜን ተባረኩልኝ